ሰላም ቤተሰብ እስከዛሬ ድረስ ስለ ፎሬክስ ቲዮሪ ብቻ ነው ያወራነው። ስለ ፒርስ፣ ስለ ሎት፣ ስለ ብሮከርስ እና የተለያዩ ነገሮች አውርተናል። ዛሬ ግን ወደ ስራ እንገባለን ማለት ነው። ስልካችሁን አውጡ። ዛሬ ሜታትሬደር 5ን አፕን አውርደን የመጀመሪያውን ትሬድ አብረን እንከፍታለን ማለት ነው። ከመጀመራችን በፊት ግን ማሳሰቢያ፣ ዛሬ የምንከፍተው ዴሞ አካውንት ነው። ማለትም በውሸት ብር ነው የምንለማመደው ማለት ነው። ማንም ሰው ገና ሳይማ የራሱን ብር እንዳያስገባ ማለት ነው ተናግሬ ያለው ጋይስ። ስቴፕ 1 ምንድነው? ዳውንሎድ እና ሎጊን ማድረግ ነው። ስለዚህ ወደ ፕሌይ ስቶር ወይም አፕ ስቶር ሂዱና ሜታትሬደር 5 ብላችሁ ፈልጉ። ከዛ በኋላ ኢንስቶል አድርጉት ማለት ነው። ስትከፍቱ ኦፕን የዴሞ አካውንት የሚለውን ንኩ። ሜታኮድ/ዴሞ የምትለውን ምረጡና ስምና ስልክ ቁጥር አስገቡ ማለት ነው። ቡም! አሁን እንደምታዩት $100,000 ያለው ዴሞ አካውንት አላችሁ ማለት ነው። ታዲያ የውሸት ብር ነው ጋይስ፣ እንዳትደሳሰቱ። ኦራይት እሱን ካደረጋችሁ በኋላ ስቴፕ 2 ደግሞ የሚሆነው በኮታስ ታብ የምትላለች እሷ ጋር ከታች በግራ በኩል የመጀመሪያው አይከን ማለት ነው ኮት ሲባል እሱ ጋር ትሄዳላችሁ። እዚህ ጋር የከረንሲ ፔርስ ዝርዝሮችን ታገኛላችሁ። ኢሮ ዩኤስዲ፣ ጄፒፒ ዩኤስዲ ወይም ዩኤስዲ ጄፒዋይ ማለት ነው። አዲስ ፔር መጨመር ከፈለጋችሁ ከላይ የመደመር ምልክቷን ተነካላችሁ፣ የፈለጋችሁትን ትጽፋላችሁ፣ ከዛ ተጨምሩታላችሁ ማለት ነው። ግልጽ ነው። ይህን ካደረጋችሁ በኋላ ስቴፕ 3 ደግሞ ዘ ቻርት ታብ ነው። ከታች ሁለተኛው አይከን ቻርትስ ነው። እዚህ ጋር ነው የገበያውን እንቅስቃሴ የምናየው ማለት ነው። ወደ ላይ ይሄደ ነው ወይስ ወደ ታች ይሄደ ነው የሚለውን የምንረዳበት ቦታ ነው። ስክሪኑ ላይ አንድ ጊዜ ታፕ በምታደርጉበት ጊዜ ታይም ፍሬም ይመጣሉ። M1 M5 M15 H1 H4 እያለ የሚቀጥለው ማለት ነው። H1 ማለት እያንዳንዱ ካንድልስቲክ የአንድ ሰዓት እንቅስቃሴ ያሳያል ማለት ነው። ግልጽ ነው። ይሄንን ክሊክ ካደረግን ቀጣይ ደግሞ ስቴፕ 4 ምንድነው? ኤክስኪዩቲንግ ኤ ትሬድ ነው። አሁን ዋናው ነገር ትሬድ እንዴት እንክፈት የሚለው ነው። ኦኬ ከላይ በስተቀኝ በኩል የመደመር ምልክት ወይም ኒው ኦርደር የሚል አለ። እሱን ሂዳችሁ ትነኩታላችሁ። እዚህ ጋር በጣም መጠንቀቅ አለባችሁ ጋይስ። መሀል ላይ ቁጥሮች ታያላችሁ 0.01 0.10 1.00 የሚሉት ማለት ናቸው። እነዚህ ሎት ሳይዞች ናቸው። ቀደም የተማርነውን አስታውሱ። ጀማሪ ስለሆናችሁ ሁሌ 0.01 አድርጉት ማለት ነው። ግልጽ ነው። እሱን እንደዛ ካደረጋችሁ በኋላ ከታች ሁለት ቁልፎች አሉ። ሴል ባይ ማርኬት የሚል አለ፣ በቀይ ተመረኮዘው ማለት ነው። ባይ ማርኬት የሚለው ደግሞ በብሉ ከለር ማለት ነው። እነሱን ነገሮች ትኩረት አድርጉ። ገበያው ይወርዳል ብላችሁ ካሰባችሁ ሴል የምትለዋን ትነካላችሁ። ይወጣል ብላችሁ ደግሞ ካሰባችሁ ባይ ትላላችሁ ማለት ነው። ኦኬ እስኪ ለዛሬ ባይ እንበለውና እኒ ማለት ነው። ግልጽ ነው ጋይስ። ይሄን ካደረጋችሁ በኋላ ቀጣይ ደግሞ ስቴፓችሁ ምንድነው? ሞኒተር ማድረግ መከታተልና ከዛ ደግሞ መዝጋት ነው። ኦኬ አሁን ወደ ሶስተኛው አይከን ወይም ደግሞ ትሬድ ታብ የሚለው ላይ እንሄዳለን ማለት ነው። እዚህ ጋር ነው የከፈታችሁን ትሬድ የምታዩት ማለት ነው። ቅድም እንዳልኳችሁ በኔጌቲቭ ነው ሁሌም የሚጀምረው፣ ምክንያቱም ስፕሬድ ብለን ባነሳ ነው ምክንያት ማለት ነው። ስለዚህ ትሬዱን መዝጋት ከፈለጋችሁ ትሬዱን ተጭናችሁ ያዙት፣ ወይም ደግሞ በእንግሊዝኛው ሎንግ ፕሬስ አድርጉት። ከዛ በኋላ ክሎዝ ፖዚሽን የሚለውን ክሊክ ታደርጋላችሁ ማለት ነው። ኦራይት ግልጽ ነው። እሱ ካደረጋችሁ በኋላ ከታች ክሎዝ ዊዝ ሎስ ስላሽ ፕሮፊት የምትልመጣለች። እሱን በሚመጣበት ሳይ ሶስት ነቁት ትሬዱ ይዘጋል ማለት ነው። ተረዳችኝ? በዚህ መልኩ ክሎዝም ታደርጋላችሁ የከፈታችሁትን ትሬድ ማለት ነው። ይሄ ምን ይባላል? ኤክስኪዩሽን ማለት ነው። በጣም ቀላል ነው አይደለ ጋይስ? ግን ትልቁ ጥያቄ መቼ ነው የምንነካው? መቼ ነው ባይ የምንለው? መቼ ነው ሴል የምንለው የሚሉት ናቸው። ዝም ብሎ መነካካት ጋይስ ጋምብሊንግ ነው። ምክንያት ይዞ መነካካት ደግሞ ያው ትሬዲንግ ነው ማለት ነው። ተረዳችኝ? በቀጣይ ቪዲዮ ወደ ኮምፒውተራችን እንሄድና ትሬዲንግ ቪው ላይ ገበያው እንዴት እንደምንመረምር ወይም አናላይዝ እንደምናደርግ አብረን እናያለን ማለት ነው። እናንተ እስከዛ ድረስ ፕራክቲስ አድርጉ። እንዲሁም ደግሞ ሁሌም እንደምላችሁ ሁሌም እንደምታደርጉት ሰብስክራይብ አድርጉና የኖቲፊኬሽን ደውላ አብሩ፣ እንዲሁም ሼር አድርጉ ለሌላ ሰዎች ማለት ነው። እነሱም ይህን ቪዲዮዎች እያዩ እንዲማሩ ማለት ነው። የሚቀጥለው ቪዲዮ ላይ እንገናኝ።